አሜሪካ በበረዶ ማዕበል ተወጥራለች። በተለይ ይህ ወቅት ለአሜሪካ የተለያዩ ከተሞች አስቸጋሪ ይመስላል። እንግዲህ የ59 ሚሊዮን ዜጎች ስጋትና የታወጀው አስቸኳይ ጊዜ አዋጅ በተመለከተ ወደ እናንተ የምናነሳው መረጃ ይኖራል። ዜና ፕላስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መረጃዎቻችን፣ ቁም ነገሮቻችን ይጠቅሟችኋል፣ ለእናንተ ይሆናሉ ያልናቸውን በተለይ ከኢትዮጵያ ውጭ የአሜሪካን ሀገርና የተለያዩ ግዛቶች የምትኖሩ ኢትዮጵያውያን ይህ መረጃ ይጠቅማችኋልና እንድትከታተሉን በአክብሮት ጋብዘናል። ወደ ጉዳዩ ያለፍን እንደሚከተለው እናቀርበዋለን። በአሜሪካ ሰሜን ምስራቅ ግዛቶች ታይቶ የማይታወቅ እጅግ አስፈሪ የተባለለት የክረምት የበረዶ ማዕበል ተከስቷል። በተለይ በአሁኑ ሰዓት በሚሊዮን የሚቆጠሩ ዜጎች ከባድ የደህንነት ስጋት ላይ ወድቀዋል። ከበረራዎች መሰረዝ እስከ ኃይል መቋረጥ፣ ከመንገዶች መዘጋት እስከ አስቸኳይ ጊዜ አዋጅ አሜሪካን ያስጨነቀው ይኸው የክረምት በረዶ እንግዲህ በከፋ ሁኔታ ቀጥለዋል። አሜሪካ በዚህ ቅጽበት በነጭ በረዶ ተውጣ እንደምትገኝ ያገኘናቸው መረጃዎች ያሳያሉ። ዝግጅታችን ወቅታዊና አሳሳቢ ጉዳይን ይቃኛል። እናንተም እንድትከታተሉን በአክብሮት እንጋብዛለን። ለእናንተ ለአድማጭ ለወዳጆቻችን የሚሆነውን የሚጠቅመውን ይዘን ቀርበናል። እንግዲህ በስፋት እንመልከተውና የማዕበሉ ስፋትና የሚሊዮኖች ስጋት ምንድን ነው? እንግዲህ የካቲት 16 2018 ዓ.ም የወጡ መረጃዎች እንደሚያመላክቱት ከሆነ ይህ ክረምት ማዕበል በታሪክ ከፍተኛ ከተባሉለት ተርታ ሊመደብ እንደሚችል የአየር ንብረት ተመራማሪዎች እየገለጹ ይገኛሉ። በአሁኑ ሰዓት በ59 ሚሊዮን ዜጎች ላይ ከባድ አደጋ እንደተደቀነ ነው የሚነገረው። በከባድ የበረዶ ማስጠንቀቂያ ማዕበል ውስጥ ናቸው ያሉት። በተለይ ማዕበሉ በሰሜን ምስራቅ አገሪቱ ክፍል ላይ ከፍተኛ ጉዳት እያደረሰ ሲሆን ነዋሪዎች ከቤታቸው እንዳይወጡና አስፈላጊውን ጥንቃቄ እንዲያደርጉ ተደጋጋሚ ውሳኔ ነው። እንግዲህ ይህን ሁኔታ ተከትሎ በተለያዩ የአሜሪካ ግዛቶች ላይ የተለያዩ ውሳኔዎች ተወስኗል። ሁለተኛው በተለይ ደግሞ አስቸጋሪው ውሳኔ የሆነው ሁኔታው ከቁጥጥር ውጭ የሆነ መምጣቱን ተከትሎ እስካሁን ከ5 የአሜሪካ ግዛቶች መሃል የተወሰኑት አስቸኳይ ጊዜ አዋጅ ታውጇል። እነዚህም ኒውዮርክ፣ ኒው ጀርሲ፣ ሜሪላንድ፣ ቨርጂኒያ እና ዴላዌር ናቸው። ይህ አዋጅ የታወጀው መንግስት የነፍስ አድን ስራዎችን ለማቀላጠፍና በበረዶ የተዘጉ መንገዶችን በፍጥነት ለመክፈት ለተጎዱ ዜጎች አስቸኳይ እርዳታ ለማቅረብ እንዲመቸው በማሰብ ነው። ቢቢሲና ሲኤንኤን እንደዘገቡት እንግዲህ እንዲህ ያሉ ክስተቶች እየተከሰቱ እንደሆነ ተገልጿል። እንግዲህ በእነዚህ ግዛቶች ውስጥ አብዛኞቹ የመንግስት መስሪያ ቤቶች፣ ትምህርት ቤቶች ተዘግተዋል። ልዕለ ኃያሉ አሜሪካ ከአቅም በላይ የሆነ በረዶ የተፈጥሯዊ ነገር ነውና ሌላኛው ሶስተኛው የትራንስፖርት መስተጓጉል ነው። እንግዲህ በተለይ ደግሞ ይሄ በረዶን ተከትሎ የአየር በረራዎች መቋረጣቸው ተገልጿል። ቀደም ሲልም የኢትዮጵያ አየር መንገድን ጨምሮ የተለያዩ ዓለም አቀፍ በረራዎችን መስተጓጉል ፈጥሯል። የዚህ ማዕበል ትልቁ ሰለባ የሆነው የትራንስፖርት ዘርፍ ነው። በተለይ በአሁኑ ሰዓት በበረዶ ክምችት እንዲሁም በነፋስ ኃይል ሳቢያ ከ3500 በላይ በረራዎች ሙሉ በሙሉ ተሰርዟል። በተለይ እንደ ጆን ኤፍ ኬኔዲ እናም ቦስተን ሎጋን ያሉ ዓለም አቀፍ አየር ማረፊያዎች ስራቸውን ለማቆም እንደተገደዱ መረጃዎች ያሳያሉ። እንግዲህ አሜሪካን እጅግ በጣም ያስጨነቃት በምድር ትራንስፖርት በኩል ደግሞ በብዙ ሺዎች የሚቆጠሩ መኪኖች በመንገድ ላይ ተዘግቶባቸው ይገኛሉ። በበረዶ ብናኝ ምክንያት እይታ ወይም ቪዚቢሊቲ ወደ ዜሮ ዝቅ ማለቱን አሽከርካሪዎች መንቀሳቀስ እንዳልቻሉ እየተገለጸ ይገኛል። የባቡር አገልግሎት ደግሞ በከፊል የተቋረጠ ሲሆን የጭነት መኪናዎች በዋና ዋና አውራ ጎዳናዎች ላይ እንዳይጓዙ እገዳ ተጥሎባቸዋል። ነገሩ ትንሽ ጠንከር ያለ ይመስላል። አራተኛው የኃይል መቆራረጥና የኑሮ ፈተና ነው። በበረዶ ክብደትና በብርቱ ነፋስ ሳቢያ የአየር በተለይ የኤሌክትሪክ መስመሮች፣ ትራንስፎርመሮች ጉዳት ደርሶባቸዋል። በኒው ጀርሲ ግዛት ብቻ ከ20 ሺህ በላይ መኖሪያ ቤቶችና የንግድ ተቋማት የኤሌክትሪክ ኃይል አጥተዋል። ቅዝቃዜው ከፍተኛ ሁኔታም እየጨመረ ይገኛል። በዚህ ወቅት እንግዲህ የኃይል መቋረጥ መከሰቱ ለህፃናት፣ ለአረጋውያን ህይወታቸው ላይ አስጊ ሁኔታን ደቅኗል። የቴክኖሎጂ ባለሙያዎች ብልሽቱን ለመጠገን ጥረት እያደረጉ ቢሆንም እየወረደ ያለው በረዶ ስራቸውን እጅግ አስቸጋሪ አድርጎባቸዋል። አምስተኛው የአየር ትንበያ ባለሙያዎች ማስጠንቀቂያ ቀጣዩ አደጋ አምስተኛው የአየር ትንበያ ባለሙያዎች ማስጠንቀቂያና ቀጣዩ አደጋ ነው። እንግዲህ የአየር ሁኔታ ባለሙያዎች
እንደሚሉት ከሆነ ማዕበሉ ገና ከፍተኛ ጥንካሬው ላይ አልደረሰም። በመጪው ሰዓታት ከባድ የጎርፍ አደጋ በባህር ዳርቻ አካባቢ የሚገኙ ከተሞች በከፍተኛ የባህር ሞገድ መናወጥ ምክንያት ለጎርፍ አደጋ ሊጋለጡ እንደሚችሉ ተነግሯል። የአየር ሁኔታ ባለሙያዎች እንደሚሉት ከሆነ ማዕበሉ ገና ከፍተኛ ጥንካሬው ላይ አልደረሰም። በመጪዎቹ ሰዓታት ከባድ የጎርፍ አደጋ በባህር ዳርቻ አካባቢዎች የሚገኙ ከተሞች በከፍተኛ የባህር ሞገድ መናወጥ ምክንያት ለጎርፍ አደጋ ሊጋለጡ እንደሚችሉ ተነግሯል። የበረዶ ክምችት በአንዳንድ አካባቢዎች የበረዶ ክምችት እስከ 2 ጫማ 60 ሴንቲሜትር ሊደርስ እንደሚችል ይጠበቃል። ብርቱ ንፋስ በሰዓት እስከ 120 ኪሎ ሜትር የሚነፍስ አውሎ ንፋስ ሊከሰት ስለሚችል ዛፎች፣ የኤሌክትሪክ ምሰሶች ሊወድቁ እንደሚችሉ ማስጠንቀቂያ ተሰጥቷል። በአጠቃላይ አሜሪካ በአሁኑ ሰዓት ከተፈጥሮ አደጋ ጋር እያደረገች ያለው ትግል እጅግ አሳሳቢ ደረጃ ላይ ይገኛል። በአካባቢው የምትገኙ ኢትዮጵያውያንና ሌሎች ወገኖቻችን ከመንግስት የሚመጡ መመሪያዎችን በአንክረው እንድትከታተሉ፣ አስፈላጊውን ጥንቃቄ እንድታደርጉ፣ እርምጃ እንድትወስዱ በፍቅርና በአክብሮት እንገልጻለን። በተለይ ደግሞ አሜሪካን ሀገር በብዙ መልኩ እንደዚህ የተፈጥሮ አደጋዎች ሲደርሱ ለዜጎች እንዲሁም አሜሪካን ሀገር ለሚኖሩ በርካታ የሌላ ዓለም ዜጎች ቅድመ ጥንቃቄ ይደረጋልና የመንግስትን ትዕዛዝ በተለይ ደግሞ የተቋማትን መልእክት መከታተል ያስፈልጋል። እኛም ዘውትር ከስር በተለይ የአየር ትንበያዎችን ቀጣይ ምን ሊከሰት ይችላል፣ የኃይል መቆራረጡ ምን ይመስላል፣ እንዲሁም ደግሞ የትራንስፖርት መስተጓጎል አለ ወይ፣ የአየር በረራ መቆራረጦችስ አለ ወይ፣ የአስቸኳይ ጊዜ አዋጅ የታወጀባቸው ኒው ጀርሲ፣ ኒውዮርክ፣ ሜሪላንድ፣ ቨርጂኒያ፣ ዴላዌር እነዚህን የመሳሰሉ የመንግስታቱን ወይም የገዢዎቹን የየጊዜው መግለጫዎች ወደ እናንተ እናደርሳለን። እንግዲህ የማዕበሉ ስፋትና የሚሊዮኖችን ስጋት በተመለከተ አሜሪካ በበረዶ ማዕበል እየተናወጠች መሆኑን አስመልክተን ወደ እናንተ መረጃዎችን በተከታታይ ያደረስን ነው። አሜሪካ ያላችሁ ወገኖቻችን በተለይ ኢትዮጵያውያን ሰፋ ያለ መረጃ ብዙ ጊዜ ከአሜሪካ ወደ ኢትዮጵያ መረጃዎች ይመጣሉ። ነገር ግን አንዳንድ ጊዜ ደግሞ እኛ ኢትዮጵያውያንን አሜሪካ ምን አዲስ ነገር አለ፣ ምን አዲስ ነገሮች የተከሰቱ ነው፣ የአየር ሁኔታ፣ የተፈጥሮ ክስተቱ በተለይ ደግሞ ጥንቃቄ እንዲደረግ እንደ ኢትዮጵያዊ እንደ ወገኖቻችን እኛም ለነሱ እናስባለንና ውጭ ሀገር ሆኖ ኢትዮጵያ ውስጥ ያለው ፖለቲካ ጉዳይ፣ ኢትዮጵያ ውስጥ ያለው የሰላም ሁኔታ እንደሚያስጨንቃቸው እኛም የአሜሪካ ያሉ ወገኖቻችን ህልውናና ጤንነት ያሳስበናልና ይህንን መረጃ አጋራናችሁ። በየዕለቱ አዳዲስ መረጃዎች ወደ እናንተ እናደርሳለን። አብራችሁን ከሆናችሁ ምንም ችግር የለም። እንግዲህ ዜና ፕላስ የዕለቱ ጉዳያችን ይህን ይመስል ነበረም። በቀጣይ በአዳዲስ መረጃዎች እንመለሳለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋበዝን። አሁንም በድጋሚ ዜና ፕላስ ይመቻችሁ። በቀጣይ በሌላ ቪዲዮ ተመልሰን እንገናኛለን። የዕለቱን ጉዳይ በቀን ሰናይ ጊዜ